በኢራን በአሜሪካና እስራኤል መካከል ሲካሄድ የቆየው ጦርነት መቋጫው የተቃረበ ይመስላል። በዚህ የተነሳ አሜሪካና ሌሎች ሀያላን ሀገሮች ፊታቸውን ወደ ምስራቅ አፍሪካ በተለይ ወደ ኢትዮጵያ እያዞሩ ነው። የኦህዴድ ብልጽግና ከህወሓት ጋር ጦርነት በገጠመ ማግስት አብይ ይወድቃል። ጦርነቱም አጭር ይሆናል። ጠላቶቻችን ህወሓት የአማራ ክልልን የጦርነት አውድማ ለማድረግ እየሰራ ነው እያሉ ነው። ማን የአማራ ክልል ተብሎ የሚጠራውን ቀጠና የጦርነት አውድማ ለማድረግ እየሰራ እንደሆነ፣ ቀጣይ የጦር ቀጠና ይሆናሉ ተብለው የሚገመቱ 6ቱ የጦር ሜዳዎች የት እንደሆኑ፣ ማን ሀገራትና የሀገር ውስጥ ኃይሎች በእነዚህ የጦር ሜዳዎች በቀጥታ ይሁን በተዘዋዋሪ እንደሚሳተፉ እንነግራችኋለን። ህወሓትና የኦህዴድ ብልጽግና ጦርነት ቢጀምሩ ፋኖ ምን ማድረግ አለበት የሚለው የሁላችንም ጥያቄ ነው። ፋኖ ግን ምን ማድረግ አለበት የሚለውን እናየዋለን። የህወሓትና የኦህዴድ ጦርነት ከተጀመረ እንዴት ይጀመራል? መቼ ይጀመራል? የት ይጀመራል? በማን ይጀመራል? የሚሉ ጥያቄዎች መልስ ለማግኘት እስከ መጨረሻዋ ሴኮንድ እንዲያዳምጡን ጋብዘኖታል። ታዲያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ድጋፎን ያሳዩን። የጦርነት ቀጠናዎችን ትንተና ከመጀመራችን በፊት የህወሓትና የኦህዴድ ብልጽግና ጦርነት የመጀመሩ አይቀሬነት እንንገራችሁ። የአፍሪካ ህብረት በኦባሳንጆ በኩል መቀሌ መሄዱ የአፍሪካ ህብረት ጦርነቱ አይቀሬነቱ መረጃዎች አሉ ማለት ነው። ህወሓት 90% የትግራይ ህዝብ ወደ ወታደርነት የመቀየር ህግ ማውጣቱና ተግባራዊ ማድረጉ ሲታይ የጦርነቱ አይቀሬነት ማረጋገጫ ነው። የአሜሪካ የቪዛ ክልከላና የአሜሪካ ኤምባሲ በኢትዮጵያ ወደ መቀሌ እንደሚያቀና መረጃዎች ማሳየታቸው በኤፍቢአይ እና ሲአይኤ በኩል የጦርነቱ አይቀሬነት ተጨባጭ መረጃ ተገኝቷል ማለት ነው። አብይ ተከቧል። ቀጣይ ጦርነቶች የሚካሄዱባቸው ቀጠናዎች ተለይተው ከፍተኛ የሴራና የጦርነት ዝግጅቶች እየተደረገባቸው ነው። የውጭ ኃይሎችም የጦርነቱ መጀመር በጉጉት እየጠበቁና እያሟሟቁ ይገኛሉ። ለህዝብ ጥንቃቄ ለፋኖና ለቀጠናው ኃይሎች ዝግጅት እንዲያደርጉም ቀጣዩን ዘገባ ሰርተናል። 6ቱ የጦር ቀጠናዎችን እና ማን እንደሚሳተፍባቸው እነሆ። አንደኛው የጦርነት ቀጠና በሱዳን ድንበርና በአማራ ድንበር መካከል ነው። አብይ አህመድ በዚህ ቀጠና ጦርነቱ እንዲካሄድ ተደጋጋሚ የጦርነት ጥሪ ትንኮሳ እያደረገና ስበብ እየፈጠረ ይገኛል። ሱዳንን ከባህር ዳር በሚነሱ ድሮኖች እየመታ በሱዳን በተለይ አልፋሽጋ ያሉ ቦታዎች የፋኖ የሎጂስቲክ ማሳለጫ፣ የስልጠና መስጫ፣ የኃይል ማከማቻ ናቸው የሚሉ ሰበቦችንም እየደረደረም ይገኛል። በተጨማሪም ለፋኖ ከግብፅ ከሱዳን እንዲሁም ኤርትራ የሚመጣውን ድጋፍ የሚሻገረው በዛው በኩል ነው ሲልም ተደምጧል። ሌላው በዚህ ቀጠና ጦርነት ለመጀመር እንደ ምክንያት የተቀመጠው ህወሓት ታጣቂዎቹን በኤርትራ አሳልፎ በሱዳን ድንበር እያስጠጋ ነው የሚለውም ነው። እሱ ብቻ አይደለም። የሱዳን የፋኖ ኃይሎች የኤርትራ ኃይሎች እንዳይገናኙ፣ ሎጂስቲክና መረጃ እንዳይለዋወጡ፣ ሕክምናም እንዳያደርጉ በሚል ሰበብ በዛ ቀጠና ጦርነት ለማድረግ ከፍተኛ የጦርነት ጥሪና የወታደራዊ ስምሪት እየተሰጠም ይገኛል። በዚህ የጦር ሜዳ የኤምሬት ድሮኖች ቲፒኤፍ የተከዜ ዘብና መከላከያ በአንዱ ግንባር፣ ፋኖና ሌሎች የጥምረቱ ኃይሎች በሌላ ግንባር ይሰለፋሉ ተብሎ ይጠበቃል እና ሁሉን አቀፍ ዝግጅት እና ጥንቃቄ እንዲደረግ ለማሳሰብ እንወዳለን። ሁለተኛው የጦርነት ቀጠና ቤኒሻንጉል ክልል ነው። አብይ አህመድ ለአርኤስኤፍ ወታደራዊ ካምፕ በመስጠት በማሰልጠን እንዲሁም ከቤኒሻንጉል በሚነሱ ጀቶች ሱዳንን በመምታቱ የሱዳንን መንግስትና የአባይን ግድብን ለመቆጣጠር ፍላጎት ያላትን ግብፅ በመሳብ የቤኒሻንጉል ክልልን የጦር አውድማ ለማድረግ አብይ እየሰራ ይገኛል። ሌላኛው ስበብ ደግሞ የፋኖና የጉምዝ ኃይሎች መቀናጀትና መስፋፋት እረፍት ስለነሳው ቤኒሻንጉልን የጦርነት ቀጠና ለማድረግ እየሰራ ነው። በዚህ ቀጠና አርኤስኤፍ
ኤሚራቶችና መከላከያ በአንድ ግንባር ተሰልፈው ከሌሎች የአገር ውስጥና የውጭ ኃይሎች ይዋጋሉ ተብሎ ይጠበቃል እና ሁሉን አቀፍ ጥንቃቄ በቤኒሻንጉልም በኩል መደረግ አለበት እንላለን። ሶስተኛው የጦርነት ቀጠና የሚሆነው በራያ አማራ በኩል ነው። የአማራና የትግራይን ህዝብ ፋኖና ቲዲኤፍን ለማጋጨት ሴራ የሚቀመርበት ቀጠና ይሄው ቀጠና ነው። ህወሓትና ኦህዴድ ቀጥታ ወደ ጦርነት የሚገቡበትም በዚህኛው ቀጠና ነው። የጦርነት አስጀማሪው ጆከር ደግሞ የስምረት ፓርቲ ኃይል የሆነው ቲፒኤፍ ነው። ይህ ኃይል በራያ አማራ ላይ ትንኮሳና ማፈናቀል እንዲያካሄድ በማድረግ ወይም በቲዲኤፍ ላይ ጥቃት እንዲሰነዝር በማመቻቸት ጦርነቱን ለመጀመር እያሴሩ ነው እና አብይ አህመድ። ስለዚህ አማራና ትግራይ ፋኖና ቲዲኤፍ መጋጨት ካልፈለጉ ያንን አካባቢ በጋራ አሰሳ ማድረግና መጠበቅ አለባቸው ለማለት እንወዳለን። አራተኛው የጦርነት ቀጠና የሚሆነው የሸዋ የአማራ ግዛት ነው። ይህም ጦርነት የሚካሄደው ሸኔ በሚል ስም የሚጠራው የመከላከያ ክንፍ ከኦሮሚያ ልዩ ኃይል ጋር በመተባበር በአማራ ህዝብ ላይ ጦርነት በመክፈት ጽምዶ ከሸኔ ጋር ተባብሮ ነው በማለት ህዝቡንና ፋኖን ለማጋጨት ታስቦ እየተሰራ ነው። በተግባርም በዚህ ሳምንት ተጀምሯል። ስለዚህ ፋኖ በዛ በኩል ከፍተኛ ዝግጅትና ጥቃት ማድረግ ህዝቡን መጠበቅ አለበት። የሸዋ ህዝብም ራሱን ታጥቆ ያድን ጥሬ ነው። በድረሱልኝ የምትድንበት ዘመን አብቅቷልና። አምስተኛው ክረምት ላይ ጦርነት ይካሄድባቸዋል ተብሎ ከሚጠበቀው የጦርነት ቀጠናዎች አንዱ በወለጋ በኩል ነው። የቢዛሞ ፋኖና የጎጃም ፋኖ በወለጋ በኩል ይመጣል ከሚል ስጋት በዛ በኩል ከፍተኛ የህዝብ ጭፍጨፋና ጦርነት ለማድረግ ብልጽግና እየተዘጋጀ ይገኛል። ትንሽም ቢሆን አፋርና ጋምቤላም በዚህ ጦርነት ቀጠና ውስጥ የመሆን እድላቸው የሰፋ ነው። ስድስተኛው የጦርነት ይካሄድባቸዋል ተብሎ የሚጠበቀው በወልቃይትና በኤርትራ ድንበር ያለው ቀጠና ነው። ህወሓትንና ፋኖ ትረዳለች ብለው የሚከሷትን ኤርትራን ለመምታት የሚሞክሩበት በዛ ቀጠና ነው። የተከዜ ዘብና መከላከያ ከኤሚራቶች ድሮኖች ጋር ሆነው ይህንን ጦርነት ያካሂዱታል ተብሎ ይጠበቃል። ይህ ጦርነት ከአንድ ክልል ወጥቶ በበርካታ የሀገሪቱ ክልሎችና ጎረቤት ሀገራትን በቀጥታ የሚነካ የቀጠናው ስጋት ይሆናል ተብሎ ስለሚጠበቅ ለሁሉም የክልል ፕሬዝዳንቶች ዝግጅት እንዲያደርጉ በአብይ አህመድ በኩል ትዕዛዝ ተላልፏል እና ፋኖ ህወሓትና የኦህዴድ ብልጽግና ጦርነት ቢጀምሩ ምን ማድረግ አለበት ብለን ነበር አይደል? አዎ፣ ጦርነቱ በቀጥታ በህወሓትና በኦህዴድ ብልጽግና ከሆነ እንደሚታወቀው የኦህዴድ ብልጽግና በፋኖና በአማራ ህዝብ ላይ ጦርነት የከፈተ ነውና ፋኖ የኦህዴድን ብልጽግና ኃይል በሌላ ቀጠና በኩል ማጥቃት አለበት። ጦርነቱ በራያ አማራ እንዳይሆን ደግሞ ፋኖ ከቲዲኤፍ ጋር በጋራ መስራትና ቀጠናውን መጠበቅ አለባቸው እንላለን። የዛሬውን ትንታኔያችን በዚያ በቃን። ሼር፣ ሰብስክራይብ በማድረግ ያበረታቱን። እንወዳችኋለን።